ያሬድ እንዴት ወፎች በሰው አንደበት ይናገራሉ የሚል ሰው ሞኝ ሰው አይኖር። ለእግዚአብሔር ምሳሌው ነገር አለ። ምዕራፉን ጸመድጓውን ዘመነ ዮሐንስን ዘመነ አስተምሮን ዘመነ ፋሲካውን ድጓውን እንዳለ በሙሉ ተገልጾለት ዘመረልን አዘጋጀልን ቅዱስ ያሬድ ህዳር 6 ቀን 534 ዓመተ ምህረት ማለት እነዚህ 9 ቅዱሳን በቤተ ቀጢን 12 ዓመት ኑሯል። 12 ዓመት ቅዱስ ያሬድም ከነሱ ጋር ይማር ነበር። ቤተ ቀጢን ከብሉይ በዘመነ ብሉይም የነበረ ነው። ከዛ በኋላም ቀጥሎ ማለት በዘመነ ሐዲስም ቤተ ቀጢን እንዳለ ነው የነበረው ማለት ነው። ቅዱስ ያሬድ ዙራ አባ ያውቃትም የሚሉ ሰዎች አሉ። እኔ አሁን ግርም ይለኛል። በቃ ምን ያደርጋል? ደርቃለች እንጂ እንጨቷ ቅዱስ ያሬድ ለ3 ዓመት ያሰማረባት እንጨት እዛች ቁጭ ብላለች። ሁላችን ማወቅ ያለብን ወንጨር የሚባል ዜማ አሁን ጠፍቷል፣ የለም። በቃ አሁን መናገሩ በጣም ይከብዳል። የፋኖ አቋቋም አለ ከሚገርም እመት ተማሪው ለምኖ ያመጣ ነበር፣ ያገኝ ነበር፣ ህዝቡ ይሰጠው ነበር። አሁን ዛሬ በልመና የሚተዳደር ተማሪ ይኖራል። 24 ሰዓት አገልግለን ማንደክም ሰዎች አሁን ይህንን ኋላ ቀር ነው ኋላ ቀር የሚል መጽሐፍ ስያሜ ተሰጠ። ኋላ ቀር ግን እነዚያ እንደሱ የሚሉ ናቸው ኋላ ቀር ነው። እኔ በጣም ያሳዝነኝ እነ ሊቃውንት ዕዝራ ጎንደር አሉ። ደሞዛቸው ምን ያህል ይሆን? አሁን እዚህ አንድ ዲያቆን 23000 24000 ይደርሳል። የእንተ ዕዝራ ሊቃውንት ዕዝራ 20000 ቀርተው 10 ያገኙ ይሆን? 10000 ያገኙ ይሆን? ተረክበ ወረዳ ይመጣል የለም፣ ሀገረ ስብከት ይመጣል የለም፣ ወደዚህ ይመጣል የለም። ከዛ በኋላ ሲጨንቃቸው ወላዲተ አምላክ ሲጨንቃቸው የሆቴል ጥበቃ ሆነው የሚሰሩ መምህራን አውቃለሁ። ይቺ ቤተክርስቲያን ለነዚህ መምህራን ካልቆመች ለማን ነው የምትቆመው? ወጣቶቻችን ማለት ራሳቸው መምህራን ናቸው፣ ራሳቸው ዘማሪዎች ናቸው። በቃ ከየት እንደመጣ የማይታወቁ መዝሙሮች አሉ። ያ ደግሞ ቤተክርስቲያኗ ቁጥጥር ማድረግ መቻል አለበት። ይሄ የኛ መዝሙር እኮ ወደ ሌሎች እምነት ተቋማት እኮ ገብቷል እኮ። ይሄ ሁሉ ድራማ ቤተክርስቲያን ዝም ስላለች ነው። ደግሞ ቤተክርስቲያኗ ክስ መሰረትኩ አለ። የት ቀረ? አሁን የት ነው ያለው ክሱ? እንዴት ሆነ? አሁን ምን ተደረገ? የሚያሳዝን በቃ የሚያሳዝን በቃ እንደምን አላችሁ ውድ የሚዲያችን የፍኖተ ያሬድ ተከታታዮች፣ ይህ ዘወትር እሑድ ለእናንተ እየቀርብላችሁ ዝክረ ሊቃውንት መርሃ ግብራችን ነው። ዛሬ ለየት ባለ መልኩ ቅዱስ ያሬድና ሙያውን ሰፋ ባለ ሁኔታ ልናነሳ ነው ፕሮግራም ያዘጋጀ ነው። በዛሬው ፕሮግራማችን ላይ ጉባኤ ቤት ቤተክርስቲያናችን ከመቼ ጀምሮ ነው የተጀመረው የሚለውንና አሁን እስካለበት ድረስና በአሁኑ ሰዓት ደግሞ ምን ላይ እንዳለ ሊቃውንቶቻችን ሳይሆን በምን አይነት ሁኔታ ላይ ያሉትን ሰፋ ያለ ቅኝት ልናስቃኛችን ፕሮግራም አዘጋጅተን ያቀረብላችሁ። ይህን ሰፋ ያለ ማብራሪያ የሚሰጡን እጅግ የምንወዳቸው የምናከብራቸው የቅኔ ማህሌቱ ግርማ ሞገስ የሚባል ቅጽል ስም ያላቸው ታላቁ ሊቀ ሊቃውንት ኃይለ ሥላሴ ጋር ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ካህን ተቆመ ልሳን ያሬድ እሺ፣ እንታ ዛሬ በዋናነት የምናነሳው የጉባኤ ቤት ከመሰረቱ ጀምሮ አሁን እስካለበት ድረስ ልናነሳ ነውና እስቲ የጉባኤ ቤት አጀማመር በቤተክርስቲያናችን ምን ይመስላል? ወይም ከብሉይ ኪዳን አንስተን ጀምረና በብሉይ ኪዳን እስቲ ጉባኤ ቤት ምን ይመስል ነበር? እንግዲህ በእውነት ይህንን ጥያቄ በእናንተ በልጆቻችን መነሳቱ እጅግ አድርጌ አመሰግናለሁኝ። እንግዲህ ኢትዮጵያ ሀገራችን
ከእግዚአብሔር የተለየችበት ቀን አንዳችም ቀን የለች፣ አንዳችም ሰዓት፣ አንዳችም ሰከንድ የለም። በሕገ ልቡናም የነበረች እግዚአብሔርን አምና የኖረች ናት። ከዛ በኋላ ግን በብሉይ ኪዳን የወሰድን እንደሆነ በብሉይ ኪዳን የአብነት ትምህርት ቤቶች ነበሩ። ሁላችን እንደምናውቀው መጻሕፍትም እንደሚነግሩን ሊቃውንትም እንደሚያስተምሩን አክሱም ማለት ሁላችን ማወቅ ያለብን አክሱም ማለት ኢትዮጵያ ናት። ኢትዮጵያ ማለት ደግሞ አክሱም ናት። ይህንን መነጣጠል የለብንም። እንግዲህ ኢትዮጵያ ስትነሳ አክሱም ትነሳለች፣ አክሱም ስትነሳ ደግሞ ኢትዮጵያ ትነሳለች። ስለዚህ በዘመነ ብሉይ በአክሱም ኢትዮጵያ ከተማ ቤተ ቀጢን የሚባል ታላቅ ጉባኤ ቤት ነበረ። ቤተ ቀጢን ማለት ከቤተ ጊዮርጊስ ተራራ ወረድ ብሎ አዲ ክልተ በተባለው ቦታ በእንዳ ኢየሱስ ቤተክርስቲያን አጠገብ የአክሱም ሐውልቶች በቆምበት ፊት ለፊት በዳዕሮ ዒላ የራስ ስዩም ቤት ፊት ለፊት በሚገኘው አካባቢ የሚገኝ ቤተ ቀጢን የሚባል ታላቅ ጉባኤ ቤት ነበረ። ይህ ጉባኤ ቤት በእውነት በሚገርም መልኩ በዚህ በቤተ ቀጢን የነበሩ አብያተ ትምህርት የብሉያት መጻሕፍት ትርጓሜ ነበረ። የስነ ልሳን የሚባል የንባብ የፊደል የቤተ ንባብ ትምህርት ቤትም ነበረ። የስነ ጽሑፍ ትምህርት ቤት፣ የስነ ህንፃ ትምህርት ቤት፣ ቁም ጸሐፊያን የሚጽፉበት ትምህርት ቤት፣ የብራና ከፍየል ከተለያዩ እንስሳት የሚዘጋጅ የብራና ዝግጅት ትምህርት ቤት፣ ከዛ ቀጥሎ የስነ ጥበብ ትምህርት ቤት የብረታ ብረት ማለት ነው። የመዳብ ስራ ትምህርት ቤት፣ የወርቅ ስራ ትምህርት ቤት፣ የብር ስራ ትምህርት ቤት፣ የስነ ህዝብ ማለት የመንግስት አስተዳደርና የቤተ ክህነት አስተዳደር ትምህርት ቤት፣ ከዛ ይቀጥልና የውጭ ግንኙነት ትምህርት ቤት። እነዚህ በሙሉ ሌሎችም የዜማም ትምህርት ቤት። ዜማ ስንል የቅዱስ ያሬድ ዜማ ሳይሆን የሌዋውያን የቤተ እስራኤላውያን ዜማ እንደ ውርድነ አይነት። ለምሳሌ እኛ በዕለተ ዓርብ ግፍኦሙ እግዚኦ ለለ ይገፉኒ ጽኦሙ እግዚኦ ለለ ይጸብኡኒ እንደምንለው ይህንን በእነሱ እንደ ዜማ ይቆጠር ነበረ ማለት ነው። እና ይህ ሁሉ አጠቃላይ በአክሱም ከ12 ከ13 የበለጡ የአብነት ትምህርት ቤቶች በዘመነ ብሉይ ነበሩ። ከሚገርመው በጣም ከሚደነቀው እነዚህ የአብነት ትምህርት ቤቶች በስነ ህንፃ የወሰድ እንደሆነ የአክሱም ሐውልት የተሰራው በአክሱም በኢትዮጵያ ሊቃውንት፣ አዋቂዎች፣ ተመራማሪዎች ነው። በእውነት በአሁን ሰዓት አውሮፕላን ሊሰሩ ይችላሉ፣ መኪናም ሊሰሩ ይችላሉ ከብረት ገጣጥመው። ግን እንደ አክሱም ሐውልት የመሰለ ስራ በአሁን ሰዓት በየትም ዓለም መስራት አይቻልም። እሱ ብቻ አይደለም። በትግራይ አካባቢ ከ120 እስከ 160 የሚደርሱ ከአለት የተፈለፈሉ አብያተ ክርስቲያን ውቅር አብያተ ክርስቲያናት ይገኛሉ። ለምሳሌ የአብርሃ ወአጽብሃ ገዳም ቤተክርስቲያን የወሰድን እንደሆነ
ልዩ የሆነ በእውነት ግራኝ አቃጥሎታል። ነገር ግን አሁንም እንዳለ ነው ያለው ማለት ነው። በውቅሮ ከተማ የመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን የተለየ በአጠቃላይ በተለይ የአቡነ ይምዓታ ገዳም ቤተክርስቲያን በእውነት በእጅጉ ያማረ የተዋበ ከተራራ ከአንድ ተራራ የተሰራ ቤተክርስቲያን በውስጡ ያለ ስዕል ደግሞ በስድስተኛው መቶ ክፍለ ዘመን የተሳለ ስዕል በአሁን ሰዓት አዲስ ሆኖ ይታያል ማለት እና ከ120 እስከ 160 የሚደርሱ የውቅር አብያተ ክርስቲያናት የተሰሩበትም ነው። ስለዚህ በዘመነ ብሉይ የብራና ቁም መጻሕፍት፣ የብራና ዝግጅት መጻሕፍት፣ የስነ ጽሑፍ፣ የስነ ህንፃ፣ የፊደል አጠቃላይ ልዩ የሆኑ ትምህርት ቤቶች በብሉይ ኪዳን በአክሱም ከተማ በቤተ ቀጢን ነበሩ ብለው ሊቃውንት አስተምረውናል። የታሪክ ድርሳናትም ጽፈውታል ማለት ነው። ከሚገርመው በኢትዮጵያ አክሱም ትምህርት ቤቶች እጅግ የተወደዱ ስለነበሩ ከሶሪያ፣ ከቁስጥንጥንያ፣ ከሮም እና ከመሳሰሉት ሀገራት ወደ አክሱም ኢትዮጵያ ቤተ ቀጢን እየመጡ የሚፈልጉትን ትምህርት እየተማሩ ወደ ሀገራቸው ይመለሱ እንደነበረ የታሪክ መዛግብት ያረጋግጣሉ። አክሱም ኢትዮጵያ በአጠቃላይ የፊደል፣ የአውሻህር፣ የስነ ጽሑፍ፣ የኪነ ጥበብ፣ የስነ ህንፃ፣ የመዳብ፣ የወርቅ፣ የብር ስራ አጠቃላይ ልዩ በሆነ ይሰሩ እንደነበረ እዛ ሊቃውንቶቻችን ታሪክ ይነግረናል ማለት ነው። ለዚህ ዋናው ሊቀ ካህናቱ አዛርያስ ይባል ነበረ። አዛርያስ የዚህ ሁሉ ዋና ተዋናይ ባለቤት፣ ከሱ ጋር ደግሞ ከእስራኤል የመጡ ሌዋውያን ሌሎችም ባለሙያዎች አሁን በእውነት ከ12,000 በላይ ነው። ታቦተ ጽዮን ስትመጣ ከ12,000 በላይ ሌዋውያን ካህናት አሉ። ሌሎች ዕውቀት ያላቸው ሰዎችም አሉ። እነዚህ ሁሉ ነው ከሷ ጋር የመጡና ይህንን ስልጣኔ በዓለም ያልነበረ ስልጣኔ በአክሱም ኢትዮጵያ ስልጣኔ ነበረ ማለት ነው። እዚህ በእውነት አንዳንድ ነገሮች አሉ። ታቦተ ጽዮን የመጣችው በቀዳማዊ ምኒልክ በንግሥት ሳባ ልጅ በቀዳማዊ ምኒልክ እንደሆነ የታሪክ ድርሳናት ይናገራሉ። ታቦተ ጽዮን ስትመጣ ደግሞ እነ አዛርያስና ሌሎች ሌዋውያን ከሷ ጋራ እንደመጡም ሊቃውንት ያስተምራሉ። የታሪክ ድርሳናትን መዝገውታል። በአሁን ሰዓት በአንዳንድ ምሁራን ነን የሚሉ ሰዎች ታቦተ ጽዮን መጀመሪያ ያገባችው ጣና ቂርቆስ ነው የሚሉ አሉ። እንግዲህ ይህ በእውነት ወደ ጣና ቂርቆስ የመጣችው በየት አካባቢ እንደሆነ የሚገርም ነው፣ በጣም የሚገርም ነው። ደግሞ እንግዲህ እንደዚህ ከሆነ ንግሥት ሳባም እዛ ነበረች ማለት ነው። ቀዳማዊ ምኒልክም ከጣና ቂርቆስ ነው የሄደው እንደማለት ነው። የመጣችው ደግሞ ታቦተ ጽዮን በአዶሊስ በቀይ ባህር አድርጋ ወደ አክሱም የገባች እንደሆነ ሊቃውንት መዝገውታል፣ ጽፈውታል። በአሁን ሰዓት ግን ታቦተ ጽዮን ለመጀመሪያ ጊዜ የመጣችው ጣና ቂርቆስ ነው የሚሉ አባቶች ሳይቀሩ የሚናገራሉ። ይሄ በእውነት ምን አለ አክሱም ኢትዮጵያ፣ ጣና ቂርቆስ ኢትዮጵያ ምንም እንትን የለም እኮ። የጣና ቂርቆስ ታሪክ የራሱ የሆነ ልዩ የሆነ የክብር ታሪክ አለው። ስለዚህ ይህንን ማፋለስ ተገቢ አይደለም። ይህ ከሆነ አጠቃላይ አሁን የጠቀስካቸው ትምህርት ቤቶች በሙሉ በአክሱም አልነበሩም እንደማለት ነው። ቤተ ቀጢን በአክሱም የለም አልነበረም እንደማለት ነው የሚቆጠረውና በብሉይ ኪዳን ልዩ የሆነ በቤተ ቀጢን ከ13 ያላነሱ
ትምህርት ቤቶች እንደነበሩ ሊቃውንት አስተምረውናል። ቅዱሳት መጻሕፍትም የታሪክ መጻሕፍትም ዘግበውታል። በተለይ በአክሱም በርዕሰ ገዳማት ወአድባራት አክሱም ጽዮን ቤተ መጻሕፍት ይህ በደንብ አድርጎ ተዘግቦ ይገኛል። በክብረ ነገሥቱም አለ። በረከታቸው ይድረሰኝና እነ ኑረ እድ በላይ መረሳም ይህንን በሚገባ አስተምረውናል ማለት ነው። ከዛ በኋላ የስነ ፊደል፣ የቤተ ንባብ፣ የስነ ጽሑፍ፣ የኪነ ጥበብ በአጠቃላይ የመዳብ፣ የወርቅ፣ የብር፣ የስነ ሕዝብ፣ የውጭ ግንኙነት ትምህርት ቤቶች በሙሉ አሉ። የለም ብትን በአሁኑ ሰዓት ከሚገርማችሁ የሉም። በጣም የሚያሳዝነው ሁላችን ይህንን ጠብቀን አባቶቻችን ያቆዩልንን ትምህርት ቤቶች ጠብቀን ለትውልድ ማስተላለፍ ነበረብን። ነበረባቸው አባቶቻችን፣ እኛም ነበረብን። ነገር ግን አልታደልንምና አሁን የአክሱም ሐውልት የሚሰራ ባለሙያ ኢትዮጵያዊ አለ? አይገኝም። ይህንን ግን መስራት ግን ይቻል ነበረ። እኛ በደንብ አድርገን የአባቶቻችን ቅርስ የአባቶቻችን ትምህርት ወርሰን ቢሆን ኖሮ ይህንን መስራት እንችል ነበርና ይህንን አልታደልንም። ከዛ በኋላ ወደ ብሉያቱ ጨርሰን ወደ ሐዲሱ ወደ ዓመተ ምሕረቱ ስንገባ ፍሬምናጦስ አባ ሰላማ ከሳቴ ብርሃን፣ ከዛ ቀጥሎ እነሱ እነ እንበረም፣ እነ ሳዶቅ፣ እነ ሌዊ፣ እነ አችን፣ እነ አስራተ ጽዮን፣ እነ ስምዖን፣ እነ እንባቆም የሚባሉ የወቅቱ ሊቃውንት ይህንን ጉዳይ ይህንን ትምህርት ቤት አስቀጥለው በሚገባ ያንቀሳቀሷቸው እንደነበረም ራሱ ታሪክን ይነግረናል። ራሱ መምህር ጀዴዎን ማለት የቅዱስ ያሬድ አጎት ነው። የቅዱስ ያሬድም መምህር ነው። ስለዚህ በወቅቱ ቤተ ቀጢን ሰፊ ጉባኤ እንደነበረ አባ ሰላማ ከሳቴ ብርሃን ታላቅ ሚና በኢትዮጵያ ሀገራችን ታላቅ ሚና የተጫወቱ አባት ናቸው። ይንታ እዚህ ጋር ማንሳት ያለብን ጥያቄ ያለና ቤተ ቀጢን ከብሉይ ኪዳን ጀምሮ እስከ ቅዱስ ያሬድ ድረስ እስከ አዲስ ኪዳን የመጣ ነው ወይስ በብሉይ ኪዳን ብቻ ነው? አዎ ቤተ ቀጢን ከብሉይ በዘመነ ብሉይም የነበረ ነው። ከዛ በኋላም ቀጥሎ ማለት በዘመነ ሐዲስም ቤተ ቀጢን እንዳለ ነው የነበረው ማለት ነው። ስለዚህ አባ ሰላማም ፍሬምናጦስ አባ ሰላማ ከሳቴ ብርሃን፣ ከዛ ቀጥሎ ደግሞ እነ ሳዶቅ፣ እነ ሌዊ፣ እነ አችን፣ አስራተ ጽዮን፣ እነዚህ እነ እንበረም፣ እነ ስምዖን፣ እነ እንባቆም የሚባሉ ሊቃውንትም በዛ እነ ጀዴዎን ራሱ መምህር ጀዴዎን በቤተ ቀጢን ነው የነበረው። ያ ቤተ ቀጢን በብሉይ ኪዳንም ነበረ፣ በሐዲስ ኪዳንም ቀጥለዋል ማለት ነው። ከዛ በኋላ ለምሳሌ አባ ሰላማ ከሳቴ ብርሃን በጣም የሚገርመው ፊደል ግዕዝ ብቻ ነበር ፊደላችን። ለምሳሌ አክሱም ስትል አከሰመ የሚል ነው የነበረው። ለምሳሌ እኔ ስሜ ኃይለ ሥላሴ ነው። በወቅቱ የነበረው ግን ግዕዝ ብቻ ስለነበረ ሀ የለ ሰ ለሰ እንደዚህ ነበረ ማለት ነው። ስለዚህ አክሱም ማለት አከሰመ ነበረ። በፍሬምናጦስ ሰላማ ከሳቴ ብርሃን ግን ሆሄያት ተጨምረው ሀ ሁ ሂ ሃ የ ህ ሆ የገባው በፍሬምናጦስ አባ ሰላማ ከሳቴ ብርሃን እንደሆነ ሊቃውንት አስተምረውናል። የታሪክ መጽሐፍትም ዘግበውታል ማለት ነው። ስለዚህ በዛ ወቅትም ልዩ የሆነ አሁን እኮ የኛ ፊደላት 26 ናቸው። እነዚህ 26 ፊደላት ከእግዚአብሔር ስም ጋራ የተያያዙ ናቸው። ከእግዚአብሔር ጋር የተቆራኙ ናቸው። ለምሳሌ የመጀመሪያው ሀ ብሂል ሀልወቱ ለእግዚአብሔር፣ ለ ብሂል ለብሰ ሥጋ እማርያም፣ መ ብሂል መጻ ወተሰባ፣ ረ ብሂል ረግአ ሰማያተ ወምድረ፣ በ ብሂል በትሕትናሁ ወረደ፣ ተ ብሂል ተሰብአ ወተሰገወ እያለ በሙሉ 26ቱ ከእግዚአብሔር ጋር የተያዙ እንደሆኑ ሊቃውንት አስተምረውናል።
ቅዱሳት መጻሕፍትም ይነግሩናል ማለት ነው። እና ያንን አጠቃላይ እነዚህም ራሱ በአጠቃላይ እነዚህ አብነት ትምህርት ቤቶች ጠብቀው በተለይ ቤተ ቀጢን ሰፊ ጉባኤ ስለነበረ ተስዓቱ ቅዱሳን ለምሳሌ ተስዓቱ ቅዱሳን ምንላቸው እነ አቡነ ጰንጠሌዎን እነ አቡነ ሊቃኖስ እነ አቡነ አፍጤ እነ አቡነ ገሪማ እነ አቡነ ጽሕማ እነ አቡነ ይምዓታ እነ አቡነ አልየፍ እነ አቡነ ጉባ አቡነ አረጋዊ እነዚህ 9 ቅዱሳን በቤተ ቀጢን 12 ዓመት ኑረዋል። 12 ዓመት እየተማሩ ቅዱስ ያሬድም ከነሱ ጋር ይማር ነበር። እየተማሩ 12 ዓመት ነው እዛ ቤተ ቀጢን የኖሩት ማለት ነው። ከዛ በኋላ የጥርዕ መጻሕፍት ወደ ግዕዝ፣ የግሪክ መጻሕፍት ወደ ግዕዝ፣ የአረብኛ መጻሕፍት ወደ ግዕዝ፣ የዕብራይስጥ መጻሕፍት ወደ ግዕዝ እንዲጻፉ ካደረጉ ሊቃውንት ተስዓቱ ቅዱሳን ይገኙበታል ማለት ነው። በዛ በወቅቱ በመምህር ጌዴዎን ጉባኤ ቤት በቤተ ቀጢን ይህ ሁሉ አጠቃላይ ከውጭ የነበሩ መጻሕፍት በሙሉ በግሪክ፣ በአረብኛ፣ በዕብራይስጥና በጥርዕ ተጽፈው የነበሩ ወደ ግዕዝ የተቀየሩ በወቅቱ በቤተ ቀጢን እንደሆነ ሊቃውንት ያስተምራሉ። ቅዱሳት መጻሕፍት ይነግሩናል ማለት ነው። ስለዚህ ይሄ አሁን ከሚገርማቸው ተስዓቱ ቅዱሳን 12 ዓመት በአክሱም ከተማ በቤተ ቀጢን ጉባኤ ቤት በጌዴዎን ጉባኤ ቤት ከቆዩ በኋላ ከዚያ ተነስተው ከአክሱም ተነስተው ሶሎዳ የሚባል አለ፣ አድዋ ነው። አድዋ ደብረ መንክራት ቅዱስ ሚካኤል አጠገብ እዛ ደግሞ ሂደው በገዳሙ በቦታው ተወስነው በጸሎት ተወስነው 12 ዓመት አድዋ ማለት እኮ ኦድዋ እነሱ ዝሯታል በቃ እና ስለዚህ እዛም 12 ዓመት ነው የተቀመጡ። ቅዱስ ያሬድ ግን እዛ ከመምህሩ ከአጎቱ ከመምህር ጌዴዎን ጋራ እዛ ቆይቶ አሁን አንዳንዶቹ ቅዱስ ያሬድ 7 ዓመት ትምህርት ቤት አሁ ፊደል እንብሎት ነው ወይ ደግሞ መዝሙር ሞክሽነቱ አላጠና ስላለው ተናዶ ወደ ማይክራ ሄዶ ከዛ በኋላ ከማይክራ ደግሞ ትሏን አይቶ ከዛ በኋላ ተመልሶ ይቅርታ ጠይቆ ወደ መምህሩ ወደ ጌዴዎን ገባ ይላሉ። ትምህርት እንብሎት ነው አይደለም። የእግዚአብሔር ሥራ በቅዱስ ያሬድ ሊገለጽ ስለፈለገ ነው እንጂ ትምህርት በቃ የእግዚአብሔር ሥራ የእግዚአብሔር እጹብ ድንቅ ሥራ በቅዱስ ያሬድ ሊገልጽ ስለፈለገ እግዚአብሔር እንግዲህ 7 ዓመት እንብሎት እያልነው እንጂ እምቢ ትምህርት ቤት በፊደል ብቻ 7 ዓመት ኖረ ብለን ማለት አንችልም። ስለዚህ የእግዚአብሔር ሥራ ግን በቅዱስ ያሬድ ሊገለጽ ስለፈለገ እግዚአብሔር ይህንን ሥራ ሰርቷል። ነገር ግን ቅዱስ ያሬድ ከማይክራ ወደ ቤተ ቀጢን የጌዴዎን ጉባኤ ቤት ከተመለሰ በኋላ አሁን ቅዱስ ያሬድ አሁን እዚህ ላይ ሊቃውንት ወንድሞቻችን አባቶቻችን እንግዲህ ቅዱስ ያሬድ የተወለደው ሚያዝያ 5 ቀን 493 ወይ 95 ዓመተ ምህረት ነው። አንዳንዶቹ ደግሞ ቀኑ እንዳለ ሆኖ ሚያዝያ 5 ቀን እንዳለ ሆኖ 205 ዓመተ ምህረት ነው የተወለደ የሚሉም አሉ። እኛ ግን እነ ኑረ እድ በላይ በረከታቸው ይድረስና መምህር ኑረ እድ በላይ መረሳ የነገሩን እንግዲህ አክሱማውያን ናቸው፣ ባለቤቶች እነሱ ናቸው። እነሱ ግን የነገሩን ሚያዝያ 5 ቀን 495 ዓመተ ምህረት ቅዱስ ያሬድ እንደተወለደ ነግረውናል ማለት ነው። ከዛ በኋላ ግን በህዳር 6 ቀን በተወለደ በ13 ዓመቱ ህዳር 6 ቀን 505 ዓመተ ምህረት በዘመነ ማቴዎስ ሞተ 50ውን መዝሙረ ዳዊት 15ቱ መኃልየ ነቢያት 5ቱ መኃልየ ሰሎሞን 81ዱን መጻሕፍት የተገለጸለት ህዳር 6 ቀን 505 ዓመተ ምህረት እንደሆነ ሊቃውንት ነግረውናል። መጻሕፍትም አስረድተውናል። ይህንን በደንብ ሁላችን መስተካከል መቻል አለበት። ከዛ በኋላ ቅዱስ ያሬድ ይህንን 81ዱ መጻሕፍት ሞተ 50 መዝሙረ ዳዊት 15 መኃልየ ነቢያት
15 መኃልየ ሰሎሞን ከተገለጸት በኋላ ካጎቱ ከመምህር ጌዴዎን ጉባኤ ቤተ ቀጢን የመምህር ጌዴዎን ረዳት መምህር ሆኖ ሲያስተምር ከቆየ በኋላ አጎቱ ወይም መምህሩ ጌዴዎን በ509 ዓመተ ምህረት ከዚህ ዓለም በሞተ ሥጋ ማረፋቸው ተከትሎ ቅዱስ ያሬድ ጉባኤ ቤቱን እንዳለ በሙሉ ራሱ ቤተ ቀጢን ራሱ መምህር ሆኖ ማንም ረዳት ሳይኖረው ራሱ መምህር ሆኖ ብዙ ሊቃውንትን አፍርተዋል። ቅዱስ ያሬድ እያስተማረ እያለ አሁን ዘመኑ አፄ ካሌብ ነበሩ። አፄ ካሌብ ከዚህ ዓለም በሞት በተለዩበት ጊዜ ልጃቸው አፄ ገብረ መስቀል ናቸው የነገሱት። የሚገርመው አፄ ካሌብ መስከረም 25 ቀን 534 ዓመተ ምህረት ነው የነገሱ። በአክሱም ከተማ ቅብአ መንግስት የተደረገላቸው። የሚገርም በወቅቱ የዛሬው አድርገውና ለምሳሌ አንድ ንጉስ ቅብአ መንግስት ሲፈጸምበት የአክሱም ንውረ እድ አለ። የተድባበ ማርያም ደግሞ በዚህ በደቡብ ወሎ የምትገኘው ታሪካዊቷ ተድባበ ማርያም አለቃ ማዕርጉ ፓትርያርክ ነው የሚባለው። እሱ ወደ አክሱም ይጠራል። በምስራቅ ጎጃም የምትገኘው የመርጦለ ማርያም አለቃ ርዕሰ ርዕሳን ነው ማዕርጉ። እሱም ወደ አክሱም ይሄዳል። እነዚህ ሶስት ናቸው ለአንድ ንጉስ ቅብአ መንግስት የሚቀቡት። የየራሳቸው ድርሻ አላቸው። አሁን ወደዚህ አልገባ። እነዚህ ሶስት ግን ተገኝተው ቅብአ መንግስት የሚቀቡ እነዚህ ናቸው ማለት ነው። በአክሱም በስርዓቱ በወቅቱ ማለት ነው። ክብረ ነገስትም ይህንን ይነግረናል ማለት ነው። ከዛ አፄ ገብረ መስቀል በመስከረም 25 ቀን 534 ከነገሰ በኋላ አፄ ገብረ መስቀል ከነገሱ በ42 ቀኑ ቅዱስ ያሬድ በተወለደ በ42 ዓመቱ ህዳር 6 ቀን 534 ዓመተ ምህረት ሶስት ነጫጭ ወፎች ወደ ቅዱስ ያሬድ ወደ ቤተ ቀጢን መጥተው በቀጥታ ከአክሱም ኢትዮጵያ ወደ ገነት ኤዶም ወሰዱት ማለት ነው። አሁን እዚህ ላይ በሰው ልሳን በሰው አንድ ቤት ያነጋገሩት ማለት ነው። አሁን ሰው አንድ ሞኝ ሰው እንዴት ወፎች በሰው አንድ ቤት ይናገራሉ የሚል ሰው ሞኝ ሰው አይኖርም። ለእግዚአብሔር የሚሳነው ነገር አለ? የበልዓም አህያ አልተናገረችም? እንኳን እንስሳት ይቅርና እግዚአብሔር የቢታንያ የኢየሩሳሌም ድንጋዮችም እኮ ሆሳዕና በአርያም ለወልደ ዳዊት ብለው እኮ አመስግነውታል ማለት። ለእግዚአብሔር የሚሳነው ነገር የለም። ስለዚህ ያ ከሆነ እነሱ ይዘውት ሄዱ። ጽርሐ አርያም ደረሰ። ጽርሐ አርያም ሲገባ መላእክት እግዚአብሔር አምላካቸውን ሲያመሰግኑ ቅዱስ 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 እግዚአብሔር ፍጹም ሙሉእ ሰማያተ ወምድረ ቅድሳተ ስብሐቲከ እያሉ ሲያመሰግኑ ሰምቶ ያንን ምስጋና ይዞ ወደ ሀገሩ ወደ አክሱም ኢትዮጵያ ቤተ ቀጢን ወረደ መጣ። ከዛ በኋላ ግን ሙራደ ቃል ሆኖ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ብሎ ድጓውን እንዳለ ዜማውን ማለት ነው። ምዕራፉን ጸመ ድጓውን ዘመነ ዮሐንስን ዘመነ አስተምሮን ዘመነ ፋሲካውን ድጓውን እንዳለ በሙሉ ተገልጾለት ዘመረልን አዘጋጀልን ቅዱስ ያሬድ ህዳር 6 ቀን 534 ዓመተ ምህረት ማለት ነው። ይህንን ካዘጋጁ በኋላ ቅዱስ ያሬድ ያስተማራቸው ሊቃውንት አሉ ደረጃ በደረጃ ስለሆነ አሁን ቅዱስ ያሬድ ያስተማራቸው 1 መንክራ ይባላል፣ 2 እስክንድራ ይባላል፣ 3 በስድራ ይባላል፣ 4 ሳውራ ይባላል። እነዚህ የቅዱስ ያሬድ እንቁ መምህራን ነበሩ ማለት ነው። እነዚህ አራቱ እነ መንክራ አክሱም ሲቀሩ በስድራ እንደ አባ ገሪማ ደብረ መደራ
ደብረ መደራ ድጓን ማስተማር ጀመረ። አሁን ቤተ መደራ ዳምባ ገሪማ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የአብነት ትምህርት ቤቶች ዩኒቨርሲቲ ነበረ ተብሎ ይነገራል። ዩኒቨርሲቲ በደረጃ ዩኒቨርሲቲ ማለት ነው። ብዙ መምህራን ያፈራ ብዙ መምህራን ያስተዋጽኦ ያደረገ ዳምባ ገሪማ ነው። ከዛ ቀጥሎም አቡነ አረጋዊ ደብረ ዳሞም እንደዚሁ ትልቅ የኢትዮጵያ ኦርቶዶክስ ክርስቲያን የአብነት ትምህርት ቤቶች ዩኒቨርሲቲ እንደነበረ ሊቃውንት አባቶቻችን አስተምሯል። ከዛ አልፎ በዚህ ደቀ መሐሪ የሚባል ቦታ አለ በኤርትራ ማለት ነው። መረብ ተሻግሮ ዛላምበሳ ተሻግሮ ደቀ መሐሪ የሚባል አለ። እዛ ድግሳ ማርያም ድግሳ የምትባላለች ሻውራ እዛ ሂዶ እዛ ድግሳ ማርያም በርካታ መምህራን ሊቃውንት እንዳፈራ እዛም ትልቅ ትምህርት ቤት እንደነበረ ሊቃውንት አባቶቻችን ነግረውናል። የሚገርመው አንድ የንታ ወልደ ጊዮርጊስ የንታ ገብረ ጊዮርጊስ የሚባሉ የንታ ወልደ ማርያም የሚባሉ በዚህ በቅርብ ቀን በጣም አዝናለሁ። በቅርብ ቀን ነው ያረፉት እዛ መቀሌ። በጣም አዝናለሁ። ቀብራቸውም አልሰማንምና የንታ ወልደ ማርያም የጻፉት ጽሑፍ አለ። ሳዊራ እዛ ማርያም ድግሳ በሚያስተምርበት ሰዓት በ630 ዓመተ ምህረት የእስልምና እምነት ተከታዮች ከመካ በአደሪስ በቀይ ባህር በአደሪስ አድርጎ ወደ ትግራይ ይመጣሉ። እንግዲህ ኢትዮጵያ ሀገራችን የእንግዳ ተቀባይ ናት። ተስዓቱ ቅዱሳንን በእንግድነት ተቀብላ ለቁም ነገር ለጽላት ቤተክርስቲያን ሰርታ ያከበረች ሀገር ናት። ከዛ ቀጥሎ የእስልምና እምነትም ሲመጡ ተቀብላ ያስተናገደች ሀገር ናት ይቺ ሀገር ማለት። ከዛ በኋላ እነዚያ እስላሞቹ እዛ ድግሳ ማርያም ሲደርሱ እዛ ያድራሉ። ሲያድሩ ሳዊራ ሲያስተምር ተማሪዎችም ሲማሩ እጅግ ተመሰጡ ይባላል። እጅግ ተመሰጡና እሱን ደጋግማ አዚምልን እያሉ በጣም አደነቁና እሱ ደግሞ ያለምን እረፍት ሲጮህ ከዛ በኋላ ግን በጩኸቱ ብዛት የተነሳ ታሞ እንደሞተ የንታ ወልደ ማርያም በመጽሐፋቸው ጽፈውታል ማለት ነው። እና ማርያም ድግሳም እንደዚህ ነበረ። ከአራቱ መምህራን በስድራም ማርያም ድግሳ ማርያም እንዳስተማረ ቅዱስ መጽሐፍ ይነግራል። ከዛ በኋላ ግን የሁላችሁ እንግዲህ ቅዱስ ያሬድ በዚህ ብቻ በአክሱም ብቻ ተወስኖ አልቀረም። ወደ ደቡብ ጎንደር መጥቶ ከአፄ ገብረ መስቀል ከአቡነ አረጋዊ ጋራ መጥቶ ዙርአባ አቡነ አረጋዊ ገዳም ማለት ነው። አሁን የዝማሬ መዋሥዕት ምስክር የሆነ ቦታ ማለት ነው። እዛ መጥቶ አሁን ተራራው ልክ ደብረ ዳሞ ነው ማለት ነው። መውጫው መግቢያ አይታወቅም ነበር ማለት። ከዚያ በኋላ ግን መልአኩ ዙርአባ ብሎ ምልክት ሲሰጣቸው በቀጥታ ያች መውጫ አገኟት። በዛች ወጥተው እንግዲህ አቡነ አረጋዊ አፄ ገብረ መስቀል ቅዱስ ያሬድ ፈጣሪያቸውን እዛ ተራራ ሆነው ካመሰገኑ በኋላ ቅዱስ ያሬድ እዛች ዙርአባ ሆኖ ማለት ነው ዝማሬ መዋሥዕት ተገልጾለት ደርሶ ለ3 ዓመታት ያህል ዝማሬ መዋሥዕት በዙርአባ ጽርሐ አርያም አቡነ አረጋዊ እንዳስተማረም ቅዱሳት መጽሐፍ ይነግሩናል። መምህራን አባቶቻችን ነግረውናል ማለት ነው። አሁን ለምሳሌ አንዳንዶቹ ቅዱስ ያሬድ ዙርአባ ያውቃትም የሚሉ ሰዎች አሉ። እኔ አሁን ግርም ይለኛል። በቃ ምን ያደርጋል? ታሪክ እኮ ማዛባት እኮ አይቻልም እኮ። እኔ አሁን ያቺ የቅዱስ ያሬድ ዜማ ያስተማረባት እንጨት አሁንም ደርቃለች እንጂ እንጨቷ ቅዱስ ያሬድ ለ3 ዓመት ያስተማረባት እንጨት እዛች ቁጭ ብላለች። አሁን ለምሳሌ የዙርአባ ሊቃውንት አርዕስተ ዜማውን ሲያደርሱ በቤተክርስቲያን ውስጥ ሳይሆን ከዛች የቅዱስ ያሬድ ካስተማረባት ቦታ ሆነው ነው አርዕስተ ምላውን የሚያደርሱት ማለት ነው። እና ይህንን ቅዱስ ያሬድ እዛ መጥቶም አስተምረዋል ማለት ነው። ከዛ በኋላ እንግዲህ ሁላችን እንደምናውቀው ቀስ በቀስ እያደገ ሲሄድ የዜማ ጉዳይ ተድባ ማርያም የነበሩ እነ አዛዝ ጀራ እነ አዛዝ ራጉኤል የሚባሉ ሊቃውንት ድጓውን ደግሞ መልክ አስይዘው ምልክቱን በደንብ አዘጋጅተው
የቅዱስ ያሬድ ምልክት 8 የነበሩ ድርስና አንብር ጨምረው ይህንን አዘጋጁልን ማለት ነው። እና ከዛ በኋላ አሁን ሁላችን ማወቅ ያለብን አባ ጊዮርጊስ ዘጋስጫም በድጓው ቅንብር ላይ አስተዋጽኦ እንዳደረገ መምህራን አባቶቻችን ነግረውናል። እና አሁን ድጓ ለምሳሌ በኢትዮጵያ ቤተክርስቲያን አሁን ስንመለከት ያሉት የቅዱስ ያሬድ በቀጥታ የቤተክርስቲያን ሀብቶቻችን መጽሐፈ ብሉያት አለ፣ መጽሐፈ ሐዲሳት አለ፣ መጽሐፈ ሊቃውንት አለ፣ መጽሐፈ መነኮሳት አለ። እነዚህ የትርጓሜ መጽሐፍት ናቸው ማለት ነው። ከዛ ቀጥሎ ደግሞ እንግዲህ ድጓው አለ። ድጓው ስንል ምዕራፉም ጾመ ድጓም ጨምረን ነው። ድጓው በሶስት ነው የሚከፈለው። ዘመነ ዮሐንስ፣ ዘመነ አስተምሮ፣ ዘመነ ፋሲካ ተብሎ ይጠራል። ጾመ ድጓ አለ፣ ምዕራፉ አለ ማለት ነው። አሁን ምንድነው የሆነ ያለው? ድጓው የአክሱምና የቤተልሔም ድጓ ዜማው አንድ ነው፣ አይቀየርም። ከዛ በኋላ የአጫብር ዜማ አለ። አጫብር ማለት በምስራቅ ጎጃም የምትገኝ ኪዳነ ምሕረት ናት። አጫብር ኪዳነ ምሕረት ትባላለች። እዛ ድጓ አንድ አለ። በጎንደር ቆማ ፋሲለደስ የሚባል አለ። ቆሜ ዜማም አለ ማለት ነው። በዚህ በደብረ ሊባኖስም ተጉለት የሚባል ዜማ ነበረ። በዚህ በጎጃም ወንጨር የሚባል ዜማም ነበር። አሁን ይኸውላችሁ እንግዲህ ሁላችን ማወቅ ያለብን ወንጨር የሚባል ዜማ አሁን ጠፍቷል፣ የለም። በቃ ምንም የለም፣ የትም አታገኘው ማለት ነው። ይሄ ተጉለት የሚባለው ደብረ ሊባኖስ የነበረ ዜማ ሞቶ በሞቶ ጠፍቷል፣ ምንም የለም ማለት ነው። አጫብርም በዚህ በደብረ ማርቆስ አካባቢ የተወሰኑ አሉ፣ ግን አለ ማለት አይቻልም። አሁን እየቀነሰ እንጂ እያደገ አይደለም ማለት ነው። ቆሜ ዜማም ራሱ በዚህ በቆማ ፋሲለደስ አካባቢ ነው ያለው፣ ግን አሁንም በልኩ በነበረው ተጠብቆ እየሄደ ነው ማለት አይቻልም። አሁን ያለው የአክሱም የቤተልሔም ዜማ በሙሉ አጠቃላይ በሀገር ውስጥም ከሀገር ውጭም አጠቃላይ የያዘው የቤተልሔም ድጓ ዜማ እንደሆነ ሁላችን ማወቅ ያስፈልጋል ማለት ነው። አሁን ዜማው ራሱ ቅዱስ ያሬድ ዜማውን ሲያዘጋጅ ማለት ነው ዝም ብሎ በዘፈቀደ አይደለም። በ22 አርዕስተ ዜማ ነው ያዘጋጀው። ቅዱስ ያሬድ ዜማውን ሲያዘጋጅ በ22 አርዕስተ ዜማ 22 አርዕስተ ዜማ ማለት እንግዲህ በ22 ስነ ፍጥረታት በ22ቱ አሌፋት አድርጎ ነው ያዘጋጀልን ማለት ነው። ይሄ አሁን ከሚገርማችሁ ልዩ የሆነ አሁን ከዋዜማ ጀምሮ እስከ ዕጣነ ሞገር ድረስ አሁን ዝርዝሩ ሰዓት ስለማይበቃን እተዋለሁ እንጂ ከዋዜማ ጀምሮ እስከ ዕጣነ ሞገር 22 ናቸው ማለት ነው። ስለዚህ እነዚህ አጠቃላይ ሀሌታዎች ደግሞ ከ1 እስከ 10 ናቸው። እነዚህም ራሳቸው ምሳሌ አላቸው። አሁን ጊዜ ስለማይበቃን ነው እንጂ የእያንዳንዳቸው አላቸው ማለት ነው። እንግዲህ ምልክቶቹም 8 ናቸው። የቅዱስ ያሬድ ሊቃውንት ደግሞ ድርስና አንብር ጨምረው 10 አድርገው ወመዝሙር ዘአሰቱ አውታሪው እዝየምር ለከ ባለው በዚህ መሰረት ነው የተዘጋጀው ማለት እና አሁን የቅዱስ ያሬድ ዜማ እንዳለ ሆኖ ዝማሬ መዋሥዕቱ አለ፣ አንዱ ጉባኤ ቤት ነው። ከዛ በኋላ ቅዳሴውም የደብረ አባይ ቅዳሴ አለ። አሁን ቅዳሴ ብንወስድ ቅዳሴ የእንታ ኋላ እሸት ቅዳሴ አለ፣ ዜማ አለ። የእንታ ገብረ ኪዳን አለ፣ የእንታ ኃይለ ማርያም የሚባል ደግሞ እዛ ደብረ አባይ 3 ጉባኤ ቤት አለ ማለት ነው። ከዛ በኋላ ሌላ ደግሞ ሰረር ኩላ የሚባልም ቅዳሴ አለ። አሁን ሰረር ኩላ በዚህ በሰቆጣ አካባቢ ቤተክርስቲያኗ ለጊዜው አልያት ረስቻታለሁ። እዛ ሰረር ኩላ አለ። እዚህም ሰላሌ ሰሜን ሸዋ ሰላሌ ሀገረ ስብከት በደራ ወረዳ ጉንደ መስቀል አካባቢ ስላሴ ቤተክርስቲያን የሰረር ኩላ ቅዳሴ አለ ማለት ነው እና ጉባኤ ቤቶቻችን ከንባብ ቤተ ንባብ ጀምሮ የዜማ ጉባኤ ቤት ቅኔ ራሱ የቅኔም ራሱ ቅዱስ ያሬድ የቅኔ ባለሙያ ነው። ቅኔ ዝም ብሎ የመጣ እንዳይመስለን። ቅዱስ ያሬድ ራሱ ዜማው ለምሳሌ ጉባኤ ቃና ዘአምላኬ ሚየዙ ዋዜማ ስላሴ ዘይእዝየ መወድስ አድርጎ ያዘጋጀው ቅዱስ ያሬድ ነው። ለምሳሌ ጉባኤ ቃና ስንል
መድኃኒተ ኮነ ለአሕዛብ መድኃኒተ ኮነ መድኃኒተ ኮነ ለአሕዛብ መድኃኒተ ኮነ። ይህ ራሱ ጉባኤ ቃል ነው። ለምሳሌ መወድስ ከልሃ እውር በውስተ ፍኖት ይህ ራሱ መወድስ ነው እና ቅኔዎችም ራሱ የደረሰልን የሰጠን ከጉባኤ ቃና እስከ ጣን ሞገር ቅዱስ ያሬድ ነው። አሁን አንዳንድ ሰዎች በቃ ዝም ብሎ ቅዱስ ያሬድ እንትን ደም ሁሉም ከቅዱስ ያሬድ የተገኘ እንጂ ከቅዱስ ያሬድ ያልተገኘ ነገር የለም። አሁን ግን ቅኔው አሁን ስም ወጥቶለታል። የጎንጂ ቅኔ ያለ፣ የዋሸራ ቅኔ ያለ፣ የዋድላ ቅኔ ያለ። ይህንንም እነዚህ አሁን ሊቃውንቱ በዚህ እንትን አድርገውታል ማለት እና ነገር ግን የዋሸራ የጎንጅ የዋድላ ቅኔ ቢባልም ብሱ አንድ ነው፣ ሰዋሰውም አንድ ነው፣ አይለያዩም ማለት እና በዚህ መልኩ መቼም ሊቃውንቶቻችን አዘጋጅተውልን በአሁን ሰዓት ከሚገርም ከበበህቅ ሊቀ በቤተ ቀጢን የነበረ ጉባኤ ቤት በአሁን ሰዓት በመላው ኢትዮጵያ ተዘርግቶ አሁን ለምሳሌ አቆቋም መምህር ያቆቋም ጉባኤ ቤት በዚህ በደብረ ኃይል ወደ ደብረ ጥበብ በአታ ጎንደር በአታ ለማርያም አለ ማለት ይህ ሁሉ አጠቃላይ ቤተክርስቲያንቷ አሁን አቆቋም ብንወስድ የታች ቤት አቆቋም አለ፣ የላይ ቤት አቆቋም አለ፣ ሳንኳ የሚባል አቆቋም አለ። ሌሎችም በተለይ በጎንደር የተለያየ የራሳቸው በእውነት ከሚገርማቸው የራሳቸው ይፋል አላቸው አቆቋሙ ማለት ነው እና ይህንን ከዛ በኋላ ደግሞ የተክሌ አቆቋም አለ። የተክሌ አቆቋም ሌላ ወደ ሌላ በአሁን ሰዓት ሌላ እንዳይሆን ነው እንጂ ከሚገርም ታሪክ ስለሆነ ነውና አሁን መናገሩ በጣም ይከብዳል። የፋኖ አቆቋም አለ ከሚገርማቸው ምንድነው? የት ነው ይሄ? ታዲዮስ ብራ ታዲዮስ የሚባል አለ። በበለሳ አካባቢ በወገራ አካባቢ ብራ ታዲዮስ የሚባል አለ። የንታ ጥሞልሳን የሚባሉ ናቸው። ዋናው የዚህ ይስባል ይጎታል በጣም እንትን ነው አቆቋሙ። እሱ አሁን ዛሬ እየጠፋ ነው ይመስለኛል። አሁን ብዙ እንደ ጥንቱ ቀድሞ በጣም በብዛት ነበር። አሁን እዚህ አክሱም የንታ የማነ ብርሃን የሚባሉ የዜማ ያቆቋምና ዝማሬ መዋሥዕት መምህር እሳቸው አሁን ከየንታ ጥሞልሳን የብራ ታዲዮስ የእሳቸው ተማሪ ነበሩ። ያቆቋም መምህር ነበሩ ማለት ነው እና አቆቋምም ራሱ ከሚገርማቸው ታች ቤት ላይ ቤት ሳንኳ የተክሌ ዝማሜ የንታ ሀረገወይን እንግዲህ የንታ ሀረገወይን የንታ ገብረሃና ልጃቸው ናቸው። እንግዲህ የንታ ገብረሃና የታች ቤቱም በአታ ጎንደር ሆነው ነው እንትን ያደረጉት አቆቋሙ ማለት ነው። ተክሌውም እዛ ሆነው እዛ ተክሌ ሆነው እዛ በአታ ደብረ ኃይል ወደ ደብረ ጥበብ ጎንደር ሆነው ሸምባቆም ይባላል እዛ እንትን እያደረጉ ያዘጋጁት የንታ ገብረሃና ናቸው። የንታ ገብረሃና ደግሞ ይሄ አዲስ ነገር ነው አዲስ ዜማ ነው ብለው ለማንም ሳያስተምሩ ለማንም እንትን ሳይገልጹ ለልጃቸው ለተክሌ የሚባል ነው ያስተማሩት ማለት። የንታ ተክሌ ደግሞ ደብረ ታወር ኢየሱስ ማለት ነው። ደብረ ታወር ኢየሱስ እዛ ነው ሲያስተምር የነበረው ተክሌ ገብረሃና ማለት ነው። አሁን በእውነት ከሚገርም በወቅቱ ራስ ጉሳ ይባሉ ነበር የጎንደር አስተዳዳሪ ማለት ነው። ከዛ በኋላ እሳቸው ወደ ሌላ ቦታ ሄደው የንታ ተክሌ ደግሞ ታመው አረፉ። ከዚህ ዓለም በሞተ ስጋ ሲለዩ በጣም ይወዱት ነበርና የንታ ራስ ጉሳ ይወዱት ነበርና ንንገራቸው ብለው ወደ ያሉበት ቦታ ሄደው ሰዎች ማለት ነው ክብር ራስ ጉሳ ተክሌ እኮ መምህር ተክሌ እኮ ነው አረፈ እኮ ብለው ሲሏቸው ምንድነው ያሉ? ተክሌ ገብረሃና ሞተ ከምትሉኝ ደብረ ታወር ኢየሱስ ተቃጠለ ብትሉኝ ይሻለኝ ነበር። ቤተክርስቲያን ተቃጠለ ብትሉኝ ይሻለኝ ነበር። ያ ቤተክርስቲያን
ህዝቡን አስተባብሬ በገንዘቤ በእውቀቴ ህዝቡን በማስተባበር ቤተክርስቲያኑ የበለጠ አድርጌ እሰራው ነበረ። ተክሌ ግን ማን ይስራው? ከየት ይምጣ? ከሞተ በኋላ አይመለስም ብለው አለቀሱ ይባላል ራስ ጉሳ ማለት እና የተክሌ መምህር ነበሩ የንታ ተክሌ ገብረሃና ማለት እና አሁን የሁላችሁ መቼም ሁላችን ማወቅ ያለብን ይቺ ሀገር ይቺ ቤተክርስቲያን የተቀደሰ ቤተክርስቲያን ናት። አክሱም እንዳለ ሆኖ ቤተልሔም ምስክር ቤት ናት ማለት ዙር አባም ምስክር የዝማሬ ማስ ምስክር ነው። ያቆቃም ምስክር ታይካ ነገስ ደብረ ኃይል ወደ ደብረ ጉባኤ ቤት ነው ጎንደር ነው ማለት ነው። መንበረ መንግስት እዛ ያለው ሊቀ ሊቃውንት እዝራ ያሉበት ማለት ነው። መንበረ መንግስት 4 ጉባኤ የሚያስተምሩበት ነው። ከዛ ቀጥሎ ግምጃ ቤት ማርያም ደግሞ የሐዲስ ትርጓሜ ጉባኤ ቤት ነው። አብይ እግዚ ጎንደር የላይ ቤት የብሉያት ጉባኤ ቤት ነው። ዝማሬ ማሰብ ደግሞ እዚህ ዙር አባ አሁን አረጋዊ ዝማሬ ማሰቱ ደብረ አባይ ደግሞ ቅዳሴ ጉባኤ ቤት ምስክር ማለት ነው። ከዛ በኋላ አሁን ይኸውላችሁ የቅኔም ቢሆን እነንታ ያሬድ ማለት ነው ጨጎዴ ማለት ነው። እንዴት ያሉ ምችም ስንት ሊቃውንት ነው ያፈሩት ማለት ነው። ልጃቸው አሁን ቅዱስ ያሬድ በእውነት በጣም በዚህ አጋጣሚ ማመሰግነው እዚህ አዲስ አበባ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ተምሮ እዚህ ሊቀር ነበር። በእውነት አንተ ሂድ በቃ ያባት ትምህርት እንዳይ ሁላችን እኔም ራሴ አስተዋጽኦ ሂድ አስተምር ብለ ነው። አሁን ወደ 1000 ተማሪ አለው አሁን በባህር ዳር ልጁ ያ ቅዱስ ያሬድ ማለት በቀደም ስልክ ደውዬ ሳናግረው ከኤርትራ ወደ 7 ተማሪ አለ ያለ ከኤርትራ የመጡ ማለት ነው። ከትግራይ ወደ 100 የሚሆን ተማሪዎች አሉኝ አለ። ከዛ በኋላ ደግሞ የዚያ የአማራ ወጣት ደግሞ ወደ ከ1000 በላይ ነው። ይህ ሁሉ አሁን በዚህም ከሚገርማችሁ በዚህ እዚህ ደብረ ብርሃን እነና ሐውሰና ያለ መምህርና ሐውሰና ያለ ማለት እሱም ጥሩ ከ300 ተማሪ በላይ ተማሪዎች ያሉት ወንድማችን ነው እዚህ ማለት ነው። ደብረ ሊባኖስ አሁን ደብረ ሊባኖስ በእውነት ከሚገርማችሁ እነንተ ቤተ ማርያም የንተ በትረ ማርያም የንታ መርአዊ የድጓ መምህር ነበር አረፉ ማለት ነው። እነንታ በትረ ማርያም አሁንም ታመው ከወንበር አልተለዩም ማለት የንታ በትረ ማርያም ማለት ደግሞ ደብረ ሊባኖስ የንታ ጥበው የብሉያት ጉባኤ ቤት የንታ ገብረ ሕይወት የሐዲሳት ጉባኤ ቤት አሁንም አለ እግዚአብሔር ይመስገን አልተዘጋም ማለት ነው። የመጽሐፍ ሊቃውንት አሁን እዚህም አዲስ አበባ ብንሄድ እኮ እነ በአታ ታይካለ ነገስ በአታ ለማርያም እኮ ጉባኤ ቤቱ አልተዘጋም እኮ የብሉያቱ የሐዲሳቱ የሊቃውንቱ የመነኮሳቱ እዚህም እኮ አለ እኮ አሁን ምሳሌ ምስካየዝናን እዚህ ምስካየዝናን እኮ የብሉያቱ አለ የሐዲሳቱ አለ የቅኔው አለ የቅዳሴው አለ እዚህ ማለት እና ይህች ሀገር ይህች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ሀብታም እኮ ናት። ሀብታም ባለጸጋ እኮ ናት። ስንዱ እመቤት እኮ ናት በኢትዮጵያ ኦርቶዶክስ እና በዚህ በደውም እኮ ዝም ብለን እያልን ነው እንጂ ለምሳሌ ብርብራ ማርያም ታሪካዊ ቦታ በዚህ በደውማ ብርብራ ማርያም እኮ አለች በዚህ በአርባ ምንጭ አካባቢ እና አሁን አረጋው የጎበኛት ማለት በዘመኑ ኦሪት መስዋዕት የተሰዋባት እኮ አለች እዚህ ማለት እነ ደብረ ጽዮን እኮ እዚህ ዝዋይ ተራራ ማለት ነው። ታወተ ጽዮን ለ40 ዓመት ያህል የተቀመጠችበት እኮ እዚህ ደብረ ጽዮን እኮ አለች እዚህ ማለት ነው። ስለዚህ በአጠቃላይ ይሄ ኢትዮጵያ ሀገራችን የአብነት ትምህርት ቤቶች መናኸሪያ መፍለቂያ ናት ማለት ይቻላል። ነገር ግን በአሁን ሰዓት እያደገች ነው። አሁን ቅኔ አለ አሁን ቅኔ እንደ ጥንቱ ነው ብንል እየቀነሰ ነው። ዜማው እንደ ጥንቱ ነው እየቀነሰ ነው። ቅዳሴው እንደ ጥንቱ ነው እየቀነሰ ነው። አቋቋሙ እንደ ጥንቱ ነው እየቀነሰ ነው። ለምን? አሁን ዛሬ ዘመኑ አጠቃላይ ቀድሞ መምህራኑ ይኸውላችሁ ተማሪ ለምን በእንተ ስማ ለማርያም ስለቸሩ እግዚአብሔር ብሎ ያመጣትን እንጀራ በልተው የሚኖሩ አባቶች ነበሩ። ተማሪው ለምኖ ያመጣ ነበር፣ ያገኝ ነበር፣ ህዝቡ ይሰጠው ነበር። አሁን ዛሬ በልመና የሚተዳደር ተማሪ ይኖራል። ዘመኑ ተለውጧል ማለት ነው። አሁን ዘመኑ ከመንፈሳዊ ትምህርት ይልቅ ዘመናዊ ትምህርት የተወደደበት አሁን እኮ
የኛ ዜማ የኛ አገልግሎት እኮ ኋላ ቀር እኮ እየተባለ እኮ ነው። በሆነ ወላይታ አምላክ ኋላ ቀር እነዚያ ኋላ ቀር ምን እነሱ ናቸው ኋላ ቀሮች እኮ ነው እንጂ የኛ እኮ ሰማያዊ መዝሙር እኮ ነው። ወላይታ አምላክ ሀገር የኛ እኮ ሀገር የሚያድን ህዝብ የሚያድን 24 ሰዓት አገልግለን ማንደክም ሰዎች አሁን ይህንን ኋላ ቀር ነው ኋላ ቀር የሚል መጽሐፍ ስያሜ ተሰጠ። ኋላ ቀር ግን እነዚያ እንደሱ የሚሉ ናቸው ኋላ ቀር ነው ማለት። ስለዚህ አቋቋም ነው ኋላ ቀር ዜማ የቅዱስ ያሬድ ዜማ ነው ኋላ ቀር ብሉያት ሐዲሳት መጽሐፍ ነው ሊቃውንት መጽሐፍ ነው ኮሳት ናቸው ኋላ ቀር በአጠቃላይ ነው ኋላ ቀር ቅዳሴው ነው ኋላ ቀር በአጠቃላይ በአሁን ሰዓት በእውነት ከሚገርማችሁ ሊቃውንቶቻችን አሁን ይኸውልህ እኔ በጣም የሚያሳዝነኝ እነ ሊቃውንት እዝራ ጎንደር አሉ። ደሞዛቸው ምን ያህል ይሆን? አሁን እዚህ አንድ ዲያቆን 23000 24000 ይደርሳል። የእንተ እዝራ ሊቃውንት እዝራ 20000 ቀርተው 10 ያገኙ ይሆን? 10000 ያገኙ ይሆን? እዚህ ያለው መጋቢ አይላፍ ክቡር ያቆቃ መምህር ነው። ዲያቆን እዚህ 23000 ሳያገኝ ክቡር አሁን 10000 ያገኝ ይሆን? ካገኘ መቼም በእውነት እግዚአብሔር ይመስገን ነው። ግን አያገኝም፣ በእውነት አያገኝም ብዬ አምናለሁ። አጠቃላይ እንደ ይትባረክ የቤተልሔም ወንድማችን የቤተልሔም ምስክር እሱ አሁን እዚህ ዲያቆን አንድ አስተዳዳሪ እኮ ዛሬ 50,000 60,000 እኮ ነው እዚህ ይሆናል። እነሱ ግን የዩኒቨርሲቲ መምህራን የዩኒቨርሲቲ የኢትዮጵያ ኦርቶዶክስ ዩኒቨርሲቲ ሊቃውንት እነ ተክለ እነ ይትባረክ 10,000 ካገኘ መቼም እግዚአብሔር ይመስገን እላለሁ። እግዚአብሔር ይመስገን እላለሁ። በእውነት ግን አያገኝም። እነ ፈንቲ እዚህ በዙር አባ ያለ ወንድማችን የዝማሬ ማስት ምስክር እሱ አሁን እኔ አሁን ምንድነው ይቺ ቤተክርስቲያን ለነዚህ መምህራን ካልቆመች ለማን ነው የምትቆመው? ለማን ነው የሚሆነው? አሁን ወንድሞቼ እንዳይ እዚህ ቅር እንደማይላቸው ተስፋ አደርጋለሁ። የቅድስት ሥላሴ ዩኒቨርሲቲ ተማሪዎች የሰዋስወ ብርሃን ቅዱስ ጳውሎስ ተማሪዎች የፍሬ ምናጦስ አባ ሰላም አሁን የለም አሁን ቀርተዋል እንጂ እነዚህ ተማሪዎች በየአመቱ 4 አመት ሰልጥነው ይወጣሉ። ሰልጥነው ሲወጡ ይኸውልህ ሰልጥነው ሲወጡ ትብዛም ተነስም 1000ም ትሁን 2000ም ትሁን 700ም ትሁን ደሞዝ ይዘው ነው የሚወጡ። ከዚያ ከሰለጠኑ በኋላ ደሞዝ ይዘው ነው የሚወጡ ማለት አሁን የመምህር ይትባረክ የሊቀ ምሁራን ይትባረክ የቤተልሔም ድጓ 20 አመት ተምረዋል። ያ ልጅ 50 ተማሪዎች እንበል ለምሳሌ 50 ተማሪዎች ዛሬ ይመረቁ እንበል 50 ተማሪዎች እኮ ተመርቀው 20 አመት ቅኔ ሲማሩ አቋቋም ሲማሩ ዝማሬ ሲማሩ ድጓ ሲማሩ 20 አመት ተምረው ሲወጡ ተመልሰው ወደ ልመና ነው የሚሄዱ። ማንም የት ገባ ከየት መጣ እንዴት መጣ የሚላቸው መርህ እኮ የላቸውም እኮ። ዝማሬ ማሰት እንደዚህ ሲመጡ አቋቋም ሲመጡ ብሉያቱ ሐዲሳቱ ተመርቀው ሲመጡ እኮ ወላዲተ አምላክ እኔ አሁን ማዝነው ምንድነው ተመርቀው ሲወጡ እዚህ ደሞዝ ተዘጋጅቶላቸዋል በሲኖዶስ ተወስነው ደሞዝ የብዛሜን ያስም ማለት ነው። ጥሩ ነው ምንም ቢያገኙ ምንም ችግር ግን ለብሉያት ትርጓሜ መጽሐፍ መምህራን ለሐዲሳት ትርጓሜ መምህራን ለሊቃውንት ትርጓሜ መምህራን ለመጽሐፈ መነኮሳት ትርጓሜ መምህራን ለድጓ መምህራን ለዝማሬ ማሰት መምህራን ተመርቀው ለመጡ ለአቋቋም ተመርቀው ለመጡ መምህራን ለቅዳሴ ተመርቀው ለመጡ መምህራን የተዘጋጀ በቃ ሲመጡ ይሄንን ደሞዛቸው ነው ተብሎ የሚሰጣቸው እኮ የለም እኮ ተመን እግዚአብሔር ይመስገን። እኔ ወጥተው ቤተክርስቲያን ደጅ ይጠናሉ የሚሰማቸው የለም። ወረዳ ይመጣሉ የለም። ሀገረ ስብከት ይመጣሉ የለም። ወደዚህ ይመጣሉ የለም። ከዛ በኋላ ሲጨንቃቸው ወላዲተ አምላክ ሲጨንቃቸው የሆቴል ጥበቃ ሆነው የሚሰሩ መምህራን አውቃለሁ። ወላዲተ አምላክ ካህናት አውቃለሁ። እንዲያውም ከዛ አልፎ ተርፎ ተቃጥለው 20 አመት 25 አመት ተምረን ምንም ያረዳችን ቤተክርስቲያን ብለው እኮ ወደ ሌላ እምነት የገቡ እኮ ሊቃውንትም አይታጡም እኮ። እና ይሄንን ጉዳይ በእውነት ከሚገርም ካልተስተካከለ ቤተክርስቲያኑ አሁን እንዳለች እኔ አልቆጠም ከሚገርማቸው አሁን አለች ነገሩ አለች። አሁን ይኸውልህ ፍልሰት የመምህራን ፍልሰት አታዩም? አሁን በሙሉ ከገጠር ወደ አዲስ አበባ ነው የሚወጣ እንዳለ ወደ አዲስ አበባ ይመጣና በአንድ ቤተክርስቲያን 30 40 መምህራን አሉ። እነዚያ መምህራን እኮ ዘደፈነ ወርቆ እግዚኦ እኔ ከራሴ ጀምሮ አሁን ምላችሁ ከራሴ ጀምሮ እኔም ራሴ ንጹህ አድርጌያለሁ።
ከዚያ መጥተው እዚህ ይገባሉ። ማስተማር የሚባል የለም፣ ተማር የሚባል የለም፣ ምን የለም። ዝም ብሎ ያቺ ማህሌታቸው አገልግለው ወደ ቤታቸው ከዚያ በኋላ ምንም እንትን የለም ማለት። ያ አሁን ከሚገርም ፍልሰቱ ጠቅላላ ከገጠር ወደ ከተማ ነው የሆነው ማለት። ግን ገንዘብ እኮ አልጠፋም። ገንዘብ እኮ ከሚገርማቸው ለምሳሌ አዲስ አበባ ገዳማትና አድባራት እኮ ዚያር ይጣቸውና በእውነት የሚነግራቸው የሚመክራቸው ውይይት ተደርጎ አንድ ነገር እናድርግ ለመምህራን ቢባል እኮ ወላዲተ አምላክ አልካለ ቢያንስ አንድ መምህራን መቻል ይችላሉ። አንድ መምህራን ይችላሉ። ከዚህ ወደዚህ ከሚወጣ እዛ እየከፈሉ እንዲያስተምሩ ማለት እና ይህንን ግን አጠቃላይ ፍልሰቱ ከገጠር ወደ ከተማ ነው የሆነውና አሁን ደግሞ ፍልሰቱ ከአዲስ አበባ ወደ ውጭ ነው ደግሞ አሁን ደግሞ የመጣው። አሁን ወላዲተ አምላክ አሁን እዚህ ያሉ ወንድሞቻችን እዚህ የነበሩ አሁን ምርጥ የሆኑ ወንድሞቻችን እና አይነ ኩሉ እዚህ ተክለ ሃይማኖት የነበረ ልጅ አለ እነ ተክሌ ሲራክ አለ አይደል እነ ደሳሌ እዚህ እንትን ነበረው እዚህ ማን ነው ጎንደር ማን ነው ማህደር ስራለታል ነበር እነ ማህደር እዚህ መካኒሳ ቅዱስ ሚካኤል የነበረው በሙሉ የኔ ልጆች ናቸው። በሙሉ እነሱ አሁን ወደ አሜሪካ ሄደዋል። ከሚገርም አሁን ቀደም ብለው እና አሰር አየነ የአዲስ ሚካኤል እነዚህ ዘላለም ተክለ ሃይማኖት የነበረ ጀርመን ነው ያለው። አሁን ይሄ ቀድሞ እና ተሰዓቱ ቅዱሳን ጽድቅ ለመፈለግ ወደኛ ይመጡ ነበር ወደኛ ማለት ነው። አሁን እኛ ደግሞ በተገላዮጦች ዶላር ለመፈለግ ወደ አሜሪካ። ይህን ቤተክርስቲያኗ ቆም ብላ አይታ በአብነት ትምህርት ቤት ዙሪያ ጥሩ የሆነ ስራ ካልሰራች በስተቀር አሁን ከሚገርም የለንም ሙተናል። ከሚገርም አሁን የአዲስ አበባ ሊቃውንት አሁን ከሚገርም አገልግሎት ትተው ወደ ቢሮ ለመግባት ይፈልጋሉ። ወደ ቢሮ አሁን ያቺ ቢሮ ትንሽ እንትን አላት መሰለኝ ደህና እንትን ትገኝበታለች ማለት። አሁን አንድ ጸሐፊ መኪና ሲገዛ፣ አንድ ቁጥጥር መኪና ሲገዛ፣ አንድ ሂሳብ ሹም፣ አንድ ገንዘብ ያዡ እንደዚህ በጣም መኪና ሲገዙ ሲያዩ ዋይ እነሱም እንትን ታዲያ መግዛት ይፈልጋሉ እንዴ? ዝም ብዬ በእግሬ መሄድ እንዴት? ቤት ሲገዛ ሲያዩ እኔ ደግሞ ቤት መግዛት አለብኝ። ይኮ ምንም ሰዎች ናቸው አለ። ያ ምርጫ ከሚገርም ወደ ከአገልግሎቱ እግዚአብሔር ከሰጣቸው አገልግሎት ሙያ ወጥተው ወደ ቢሮ ለመግባት ብዙ ነገር አለ። ግን እሷም በብዙ አትገኝም። ለነሱ ብዙ እንትን አይደለችም። ዝም ብላ በከንቱ የምትገኝ ስላልሆነች አያገኟትም ማለት እና ያ ነገር አሁን ይህንን በእውነት አይደለም እኔ የምለው ይህንን ፍልሰት ይህንን ጉዳይ ቅዱስ ሲኖዶስ ሁላችን ገንዘብ እኮ ሞልቷል። አሁን በእውነት አይደለም የአዲስ አበባ ባለሀብት ስለ አብነት መምህራን በቃ ቦታቸው በየቤታቸው ለማስቀረት እርዳታ አድርጉ ቢባል ወላዲተ አምላክ አልኩ ይሰጣል። እዚህ ይሰጣል። ምንም ችግር የለው። ግን አስተዳደሩ እንዴት ይሁን? አንዲት እዛ የቃል አዋድም ይባላል። በቃል አዋዲው ለአብነት መምህራን 5% ይከፈላል ይላል ከየቤተክርስቲያኑ ማለት ነው። አሁን ያቺ ከሞተ 5 እኮ ማለት ነው ከመላው አብያተ ክርስቲያን ተሰብስቦ ወደ ሀገረ ስብከቱ ነው ይመጣ። ቢያንስ እኔ አንድ ቀን በ2003 ነው ጥናት እናድርግ ብለን ኮሚቴ ተዋቅሮ ስናጥና ብለን ስንል በእውነት ከ30 ሚሊዮን በላይ ነው ያገኘነው በወቅቱ ማለት ነው። አሁንማ ያቺ 5% ለብቻው ሂሳብ ቢከፈትባት ከ50 ሚሊዮን ከ70 ሚሊዮን ነው የሚሆነው ማለት ነው። ያኮ በትክክል አመራር ቢኖር ያ ለነሱ በቂ ነው በቃ። እንዲያውም አንድ ከሚገርማቸው ቃለ ዓዋዲ ሲያዘጋጅ አዲስ ሀገረ ስብከት ማለት ነው ከ165 ለጠቅላይ ቤተ ክህነት ነው የሚገባው። እኔ አንድ ወንድም አለና እባክህ ለቤተ ክህነት 60 ይበቃዋል። ያቺ ከ105 ግን በዚህም ወደዚህ ወደ መምህራን አስገባ ቀረጻት እሺ ብለኝ ነበር። ከዛ በኋላ ሳይቀርጻት ቀረ። የአዲስ ከ105 ወደዚህ ወደ መምህራን ብትመደብ ማለት ከዛ በኋላ ደግሞ የሌሎች አህጉረ ስብከት ከ105 በአንድ ካዝና በአንድ ሂሳብ ቁጥር ወይም በማዕከል ወይም በየአህጉረ ስብከት መመሪያ ተሰጥቶ ያንን 5% እንኳን ለአድባራ ለአብነት መምህራን ቢሆን ማለት ወላዲተ አምላክ ከሌላ ከሀገራቸው ወደ አዲስ አይመጡም። ያንን በቂ ነው፣ ከበቂ በላይ ነው። ለምሳሌ ባህር ዳር ልበል
30 ሚሊዮን ቢሆን ከ30 ሚሊዮኑ 5% የነሱ ናት ማለት ወደ 10 ሚሊዮን ወይ ደግሞ ወደ 5 ሚሊዮን ይደርሳቸዋል። 5 ሚሊዮን ለዛላሉ መምህራን እኮ ሊሆናል እኮ ድሬዳዋ ለምሳሌ 30 ሚሊዮን ቢገባ ከ30 ሚሊዮኑ 5% ብትወጣ ወደ 10 ሚሊዮን ወደ 6-7 ሚሊዮን ትደርሳል። አሁን እንደዛላል መምህራን ይሆናል ይደጎማል እና ይህንን ያቃተን እኛ አስተዳደር ነው እንጂ ገንዘቡ አልጠፋም ማለት እና አሁንም ቢሆን እኔ ምንድነው አብነት ትምህርት ቤቶች በአሁን ሰዓት በእውነት እየቀነሱ መሆኑ እያደጉ ሳይሆን እየቀነሱ እንደሆነ በአጠቃላይ የቅኔው አጠቃላይ እየቀነሰ እንደሆነ ዜማውም ቢሆን እየቀነሰ እንደሆነ ቅዳሴውም ብሉያቱ ሐዲሳቱ አሁን ሞራሉ ስለሌለ እነዚያ 20 ዓመት 30 ዓመት ተምረው የሚወጡ ወንድሞቻችን ሚያቸው ሰው ስለሌለ እዚህ መተው ተገተረው ዝም ብለው አልቅሰው ስለሚመለሱ በጣም ያሳዝናል። እኔም አንድ ጊዜ በረከታቸው ይድረሰኝና ብፁዕ ወቅዱስ አቡነ ጳውሎስ ነበሩ ይመስለኛል ከጎንደር ከተማ 25 ሊቃውንት መጡ። 25 ሊቃውንት መጡና እኔ በጣም ስለምወዱኝ አንድ ደግሞ ወንድም አሉ ስማቸው አሁን ይቅር መጡ ወደኛ ሲመጡ በጣም አዘን አለቀሰ። አሁን ያንዱ 400 ናት ደሞዝ ይላል ያንዱ ደግሞ 300 ናት ይላል ይሁ አለቀሰ። ከዛ በኋላ ወደ አባታችን ወደ አቡነ ጳውሎስ አመጣና እርሳቸው ደግሞ 400 ከዚህ ይደረግላቸው ከሀገር ውስጥ ደግሞ 400 800 ይደረግላቸው ብለው ውሳኔ ሰጡ። እስከ አሁን ተተውን ይሆናል አላቀም እንጂ እስከ ብዙ አመታት ማለት ነው እቀበለ ኃይለ ሥላሴ እቀበለ ይውል ነበር ሊቃውንት የጎንደር ሊቃውንት ማለት እና አሁን እነዚህ መምህራን መርዳት አይደለም እንኳን ግዴታችን ያ ቤተክርስቲያን ይገልገል ከተባለ ቅርሱ ተጠብቆ ይኑር ከተባለ ግን አብነት ትምህርት ቤቶች ከቤተልሔም ይወጡ ከዝራ አባ ይወጡ ከበዓታ ደብረ ኃይል ወደ ደብረ ጥበብ ይወጡ ከመንበረ መንግስት ጎንደር ይወጡ ከግምጃ ቤት ይወጡ ከደብረ ሊባኖስ ይወጡ ከደብረ ጽጌም ይወጡ ከሌሎች ይወጡ መምህራን በአጠቃላይ እንደ ቅድስት ሥላሴ አሁን እኮ ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እንደ ካልሆነ በጣም ሸገር አሁን እኮ ዛሬ እኮ አባቶቻችን ስራቸው ማለት ነው ኮሌጅ ከፈትልን አሁን እኮ ትምህርት ቤቶች የአምነት ትምህርት ቤት ይጠናከሩልን የሚል እኮ የለም። አሁን ኮሌጅ ነው አሁን ዛሬ ፋሽን እንደ የቤተክርስቲያን ፋሽን ኮሌጅ ከፈትልን ያ ኮሌጅ ምን እንደሚሰራ እኔ በጣም ግራ ይገባኛል። ኮሌጅ ማለት የድጓ ትምህርቱ ራሱ ኮሌጅ ነው። የዝማሬ ማሱ ትምህርት ራሱ ኮሌጅ ነው። የአቋቋሙ ራሱ ትምህርት ነው። የቅዳሴ ራሱ ኮሌጅ ነው ማለት እነዚያ ማሰልጠን ከተፈለገ እንዲሰው ከተፈለገ ደግሞ እዚያ ያለው ተማሪዎች እኮ ማሰልጠን ይቻላል እኮ እንግዲህ ሰልጥነው ዘክሊያ አፉ ነው እንዲወጡ ከተፈለገ ዜማው በዚህ ይማራሉ። እንደገና ስልጠና ደግሞ እንዴት እንደሚሰውቁ እንደሚያስተምሩ ደግሞ ቢሰጣቸው እኮ ራሳቸው እኮ ሌላ ኮሌጅ እኮ ያስፈልግም እኮ ያ የአብነት ትምህርት ቤት እኮ ራሱ ኮሌጅ ነው። በቃ በያለበት ኮሌጅ ቢደረግ እንደገና ከዘመኑ ጋር ለመሄድ ከተፈለገ ደግሞ ትምህርቱ ሲስተሙ የተማሩት ለምሳሌ አሁን እኔ እንዘይ ነበር ጊዜ ነው ሰደብረ ዘይት ወይ ወለም ለአራይ እቆቼ ያስተኮን ወርዱ ሊያኩም በየ መዘምረው ስበክ ከተባልኩኝ ያንን እኮ ሲስተሙ ማሳየት ነው። ያንን ቢያስተምሯቸው በእያንዳንዱ ተማሪ እጥራላ ቢማር እኮ የቅኔው ተማሪ ቅኔው እየተቆጠረ እንደገና ደግሞ የስብከት ዘዴው ቢማር ያቋቋሙ ተማሪ አቋቋሙ እየተማረ የስብከት ዘዴው ቢማር የቅኔው ተማሪ ቅኔው እየተማረ የስብከት ዘዴው ቢማር አጠቃላይ የብሉያቱስ ራሱ መምህር ነው ችግር የለውም እና እንደዚህ አይነት ቢሆን ጥሩ ነበር እና ስለዚህ ቤተክርስቲያኗ በእውነት በዚህ ጉዳይ ላይ በአብነት ትምህርት ቤቶች ላይ ካሰራች በጣም እኔ በእውነት ከሚገርማችሁ እናዝናለን። በጣም እናዝናለን። አሁን እኮ ከሚገርም ቀድሞ እኮ ውይይትም ነበር። አሁን እኮ ውይይት የሚባል የለ ምን የለ ሁሉ ዝም መጽሐፍም ዝም ጨሱም ዝም ነው የሆነው ማለት ነውና ይሄንን በእውነት በውጭ ሀገር ያሉ ወንድሞቻችን አሁን ለአብነት ትምህርት ቤቶች አንድ ነገር አድርጉ ቢባል ያደርጋሉ። ህዝቡ እዚያ ያለው ያደርጋል። ግን ሲመጣ እንዴት ነው የምናስተዳድረው በሚለው ዙሪያ ግን ያሳዝናል። ግን ገንዘብ አልጠፋም። ግን የኛ ችግር ምንድነው? ለአብነት ትምህርት ቤት የሚሰጠው ትኩረት አናሳ ነው ለማለት ፈልጌ ነው ወንድሞቻችን።
አንድ ቅዱስ ያሬድን የሚመለከት ወረቡልና ወደ መጨረሻው ጥያቄ እንሄዳለን። በአብነት ትምህርት ቤቶች ዙሪያ በሰንበት ትምህርት ቤቶች ዙሪያ የሚዘምሩ የአማርኛ መዝሙሮች አሉ። እንደዚህ አሁን ከሚገርም በጣም ያሳዝናል። አሁን ሊቃውንት ቁጭ ብለዋል። እነሱ ግን በጣም እንትን በአደባባይ በአውደ ምሕረት ስንሰማ ያ መዝሙር ማለት ወይ ከየት ነው የተገኘው? በቃ ከቅዱስ ያሬድ ጋር ምን አይነት ግንኙነት የለው? ምን ከየት ደግሞ እኮ ሰንበት ትምህርት ቤት ወይ ደግሞ ወጣቶች እኮ መማር ያለባቸው እኮ ከሊቃውንት አባቶቻቸው ነው። አሁን ያለው መዝሙር የኛ በወጣቶች የሚዘመረው መዝሙር ማለት ከቤተ ክርስቲያን ከቅዱስ ያሬድ ላይ የወጣ ይዘት የወጣ ሁሉ ማለት አይደለም። ሁሉ ሞቶ ማለት አይደለም። ግን በቃ ከየት እንደመጣ የማይታወቁ መዝሙሮች አሉ። ያ ደግሞ ቤተክርስቲያኗ ቁጥጥር ማድረግ መቻል አለበት። ሁላችን እኔ ከራሴ ጀምሮ ያንን ትክክል አይደለም፣ ይሄንን መስተካከል አለበት። አሁን እኮ ወጣቶቻችን ማለት ራሳቸው መምህራን ናቸው፣ ራሳቸው ዘማሪዎች ናቸው። አሁን መቀሌ ብትሄድ ማለት የሰንበት ትምህርት ቤት ሲዘምሩ ያቋቋም መምህሩ ነው የሚመራቸው። ያቋቋም መምህሩ ድምጽ ማጉያ ይዞ ይመራቸዋል እንጂ ራሳቸው ድምጽ ስልጣን አለን ሰንበት ትምህርት ቤት ብለው ራሳቸው አይንቀሳቀሱ። በጣም የሚገርም ደስ የሚል ምክር ራሱ ያቋቋም መምህሩ ነው የሚመራቸው። አሁን እኮ መምህራን ሳይጠፉ ሊቃውንት ሳይጠፉ አሁን ወጣቶቹ በቃ በየቤተ ክርስቲያኑ ለሰንበት ትምህርት ቤት ወጣት መምህራን ተመድቦላቸው ያ መምህሩ ራሱ ቢመራቸው እንዴት ያለ ህይወት ነበር ማለት። አሁን ሊቃውንቱ አንዲት ወርወው ይወጣሉ። ሰንበት ትምህርት ደግሞ ምልጣን ይመራል። እንደገና አሁን ደግሞ የመጣው ፋሽን ነው። ምልጣን ይመጣል፣ ምልጣን ይመራል እዛ አውደ ምሕረት ላይ። ከዛ በኋላ ተክሌ ይዘማሉ። ይሄ አሁን ሁሉ ምንድነው የሚለው ነገር ሁሉን መስተካከል ገና መስተካከል መቻል። አሁን እኛም ከራሳችን አሁን ከሚገርም በሌላ አካባቢ በዚህ በትግራይም በጎንደርም በዚህ እንትን ሽሻው ከምልጣን ውጪ ከእስመ ለዓለም ውጪ ያን በተመስጦ ሌላ በዚቅ በሰላም በመልክ ምንም እንትን የለም። አሁን ግን አዲስ አበባ ከሚገርም ከራሴ እኔም ራሴ እኮ ነው። አሁን ሁላችን ለምደናል። አሁን በቃ ወደዚያ ተማርከን ማለት እዛ ገብተናል። አሁን ከሚገርም ለምንድን እኔ ጀምሬ ነበር ለምን እንደዚህ ይሆናል ለምን እንደዚህ ከዛ በኋላ ተው ሊቃውንት በዚህ ይላል የሚሉ አሉ። ከዛ በኋላ እኛም ራሳችን ወደዚያ ገብተናል ማለት ይሄ ሽውሻውም ራሱ በጣም ይበዛል። ያ ሲበዛ ደግሞ መስተካከል መቻል አለበት። እኛ አሁን ምን ዘመረው ሽውሻው በምልጣን በስመ ለዓለም በአውን አመላለስ በስመ ለዓለም አመላለስ በዚህ ነበር። አሁን ግን ዚቁ በሙሉ ደግሞ ለሰዓት ይገድላል እኮ ከሚገርም ሰዓቱን ይገድላል። ቃለ እግዚአብሔርም ይገድላል ከሚገርም ቃለ እግዚአብሔር ራሱ ዝም ብሎ በቃ እንትን ሳይባል ግማሹ ይቀራል ማለት በዚህ በሽውሻው ብዛት ማለት እና ይህንን በእውነት የምናስተካክልበት መንገድ ለወደፊቱ ውይይት ተደርጎ ሁላችን እየተወያየን እየተነጋገር እንደዚህ የሚስተካከልበት መንገድ ቢፈጸም ሌላ ከሚገርም እኔ አሁን ይሄ የኛ መዝሙር እኮ ወደ ሌሎች እምነት ተቋማት እኮ ገብቷል እኮ። በቀደም አይተ ትዝታ የሚባል አንድ ሰው እዛ ሚሊየም አዳራሽ ማለት ነው የኔ ጥምጥም ጠምጥሞ የኔ መቆሙ ይዞ የኔ ጸናጽል ይዞ የኔ ከወሮ ይዞ የኔ ልብስ ለብሶ የሊቃውንት ልብስ ለብሶ እዛ ላይ ጠንጤው ማለት ነው ቤተክርስቲያን ክስ መስርታለች ተባለ በሱ ላይ። አሁን ሰውየው አጣነው እንግዲህ አጣነው አቤት አሁን እግዚአብሔር ታየ። ከዚያ በኋላ አሜሪካ ታየ። በየት ነው እንደዚህ ዝም ብሎ ሰማይ አድርጎ ነው እንደ ኤልያስ ነው ያደረገው። ይሄ ኋን ተብሎ የሚደረግ ነገር በቦሌ ኤርፖርት አይደል ይሄድ እና ይሄ ሁሉ ድራማ ቤተክርስቲያን ዝም ስላለች ነው። አሁን ወንጀለኛ እኮ መንግስት እኮ ቢፈልግ እኮ ወንጀለኛ እኮ ከጀርመን ማምጣት ይችላል እኮ ከፈረንሳይ እኮ ማምጣት ይችላል ከአሜሪካ እኮ ማምጣት ይችላል። ወንጀለኛ ማለት ደግሞ ቤተክርስቲያን ክስ መሰረትኩ አለ። የት ቀረ? አሁን የት ነው ያለው ክሱ? እንዴት ሆነ? አሁን ምን ተደረገ? የሚያሳዝን በጣም የሚያሳዝን በቃ ወይ አለመክሰስ አለመጀመር ዝም ማለት እኮ ምን ችግር የለውም እኮ ዝም ብሎ እንደፈለገ ያድርጉ ማለት እኮ ችግር የለውም። ግን ክስ መስርቼ ተባለ ከዛ በኋላ ግን እንደዚህ ያለ ስርዓት እንደዚህ ያለው እኔ ወላተም አሁን ወንድሞቼ ሊቀየሙ ይችላሉ። እንደዚህ ይላሉ እንደዚህ እሳቸው ሌላ አሁን ይሄን ሲናገር ሌላ ትርጉም እንደሚሰጡብኝ አውቃለሁ። ግን ደግሞ ምንም ከዚህ ከሃይማኖት የበለጠ ከቤተክርስቲያን የበለጠ ምንም ሌላ የለኝም። ወላታ የፈለገ ቢመጣ ከቤተክርስቲያን በላይ
እስከዚህ ድረስ መምጣት ነው። በመስቀል አደባባይ የኛ ሰው የኛ ልጆች ሆነ መንግስት አካላት ሳይሉ ሌላ ሳይሉ የማርያም ስዕል ይዛችሁ አትውጡ አልተባለም እንዴ? በመስቀል አደባባይ ይሄ እኮ እኔ ያ ብዬ ቢሆን ነው እኮ ሌላ ነው። ይሄ እንደዚህ የመሳሰሉ ነገሮች መታረም መቻል አለበት። ቤተክርስቲያኗ በደንብ በእውነት ከሚገርም እኔም አባዙ እንጂ ቤተክርስቲያኗ ብፁዕ አቡነ ዲሜጥሮስ ያሪጣቸው የቅዱስ ዋና ጸሐፊ ማለት አብይ ኮሚቴ ሆነው ብሉያቱ፣ ሐዲሳቱ፣ መጽሐፈ ሊቃውንት፣ መጽሐፈ መለኮታቱ፣ ድጓው፣ ዜማው፣ የቅዳሴው ዜማ፣ ዝማሬ ማሰቱ የኢትዮጵያ ኦርቶዶክስ ከወሮ ጽናጽል መቆሚያ የኢትዮጵያ ኦርቶዶክስ ብቸኛ ሀብታችን ነው የሚል ኮሚቴ አብይ ኮሚቴ ተቋቋመ። ከዚያ በኋላ ደግሞ ንዑሳን ኮሚቴዎች እኔ አሁን የድጓ ኮሚቴ እኔ ሊቀ ብርሃናት አባ ተክለ ያሬድ ዘጎርጎርዮስ ማናቸው ሊቀ መዘምራን ሀረገወን ጫኔ ጋቢ ካህናት እንቁ ሀር ተከስተ እና መምህር ቃለ ጽድቅ የሚባል ወንድማችን አለ። እነዚህ እኔ ሰብሳቢ ሆኜ ዝጓ፣ ዝማሬ መዋሥዕት፣ ቅዳሴ፣ ከወሮ ጽናጽል መቆሚያ እነዚህ አጥንታቸው አቅርተዋል። 80 ገጽ አጥንተን አቀረብ። እግዚአብሔር ይስጠው ቅዱስ ሲኖዶስ ቦነ በጣም አመሰግናለሁ። በዚህ አጋጣሚ ሲኖዶስን አጸደቀልን ማለት የኢትዮጵያ ብቸኛ ሀብት መሆኑን አጥልቆ ወደ ቅርስ ጥናትና ጥበቃ ባለስልጣን ላከው ማለት የብሉያቱም የሐዲሳቱም የመጽሐፍተ ሊቃውንቱም ላከልን ማለት እሱ ደግሞ ቅርስና ጥበቃ ባለስልጣን በዚህ አጋጣሚ እናመሰግናለን። የኢትዮጵያ ብቸኛ ሀብት መሆኑን ብሎ ማስረጃ ወረቀት ሰጠን። ብፁዕ አቡነ ዲዮስቆሮስን በዚህ አጋጣሚ እናመሰግናቸዋለን። ከዛ በኋላ ማን ነው የሚጠብቀው? ማን ነው አሁን ብቸኛ ሀብት የኛ ነው ተባለ። የት ነው እየሄደ? ማን ነው እየወረረ ያለው? ማን ነው እንትን እያደረገ ያለው? ያ ሁሉ ክትትል ከሌለው ተከታታይ ሰው የሚከታተል ሰው ካለ ይባጋለው ወረቀት ሆኖ እኮ ነው የሚቀረው ማለት ግን ተከታታይ ያ የቤተ ክርስቲያን ብቸኛ ሀብታችን ነው ካል ተከታትሎ ለምን እንደዚህ ሆነ እንዴ? አይሆንም፣ ትክክል አይደለም። የኛ ሀብት ነው። የነሱ እኮ ዜማ ካላቸው እኮ ችግር የለውም። ምን ይል ግን ይሁሉ የመጣው የኛ ዝምታ ነው። የኛ ዝምታ ስለሆነ በዚህ አጋጣሚ እንግዲህ ይህንን የሚስተካከልበት መንገድ አጠናክሮ ክትትሉ ቢጠናከር በዚህ አጋጣሚ እግረ መንገዴ መግለጽ ፈልጋለሁ። እንግዲህ እኔ እውነቱን ነው የምናገረው። ሌላ እንትን ካለኝ የቤተክርስቲያን ፍቅር ካለኝ የቅዱስ ያሬድ ፍቅር ነው እንጂ እኔ ሰውን ለመወንጀል ሰውን ለመውቀስ አይደለም። አሁን አንዳንዶች የኛው ዝም ብለው አሁን እነን ቢሰሙ እንደ ኃጢአት የሚቆጥሩ ሰዎች ይኖራሉ። እዛ ግቢ ነው። በሌላ እንኳን ምስጋና ነው፣ ምንም እንትን የለው። ያመሰግናል፣ ሊቃውንቱ ያመሰግናል። እዚህ ግቢያችን ግን በቃ ሌላ ነው፣ ስራ የለውም። ይሄ የሰው መወንጀል የሰው እንትን ማድረግ ከዚህ በፊትም ሁሉ መከራ የወረደብን እንደዚህ ኃይለ ቃል በእውነቱ ስናገር ሌላ ነው የሚሆነውና ወንድሞቻችን ይህንን ዳይ ጸልሳን ካለም ይቅርታ እንድታደርጉልኝ በእግዚአብሔር ስም እየጠየቅኩኝ ለነበረን ቆይታ እግዚአብሔር አምላካችን እናመሰግናለን። እርምት ካለውም አስተያየት ሰጣችሁ የምማርበት ሐሳብ በቅንነት እንድሰጡኝ በታላቅ ትሕትና እየጠየቅኩኝ በዚህ አጋጣሚ እንግዲህ ስለ ቅዱስ ያሬድ ነው ያነሳነውና ወጠንከ ነቢበ አንቀጸ ብርሃን ያሬድ አመ ወጠንከ
ነቢበ አንቀጸ ብርሃን መጠነ እመት ሰኮናከ ልዑለ ተረክበ እምነ መጠነ እመት ሰኮናከ ልዑለ ተረክበ እምነ ምድር። እንግዲህ በእውነት እግዚአብሔር አምላክ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በዓለ መስቀልን በዓለ ጥምቀትን በዩኔስኮ እንዲመዘገብ ከፍተኛ ጥረት አድርጋ ተመዝጓል። ሁለቱ አሁን እኔ እግዚአብሔር ምስክር ነው። መቼም ሰው አይኖርም፣ ሁላችንም አዛ ያለን ነገ አንኖርም። ብፁዕ ቅዱስ አቡነ ጳውሎስ በረከታቸው የደረሰኝና አንድ ነገር የተናገሩት ነገር አለ። መስራት ካለብኝ ዛሬ ነው፣ እኔ ያለሁት ዛሬ ነው፣ ነገ እኔ አይደለም የኔ መሆን አለመሆን አላውቀውም ይል ነበረ ብፁዕ ቅዱስ አባታችን አቡነ ጳውሎስና እኔ አሁን ከሚገርም ዛሬ ያለሁት ነገ እኔ ላይሆን ይችላል። ግን ቅዱስ ያሬድ ዜማዎቹ በቅስ በዩኔስኮ ተመዝግበው ማየት ሁሉ ጊዜ ጉጉቴ ነው፣ ሁሉ ጊዜ ፍላጎቴ ነው። እግዚአብሔር አምላክ የምለምነዋል ማለት እና ያንን ሳታሳይ እንዳትገድል ብዬ እየለመንኩ ነው የምኖረውና አምላከ ቅዱስ ያሬድ ይህንን ልመናችን የኔ ልመና ብቻ ሳይሆን የሁሉም ሊቃውንት ልመና ነው የሚሆነውና እግዚአብሔር አምላካችን አምላከ ቅዱስ ያሬድ ጸሎታችን ሰምቶ የቅዱስ ያሬድ ዜማዎች የማይታዩ በእጅ የማይዳሰሱ ቅርሶች ናቸውና በዩኔስኮ እንዲመዘገቡ እንድናይ የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። በእውነት በሀገር ውስጥም ከሀገር ውጭም ያላችሁ ሊቃውንት ወንድሞቻችን በእውነት በአብነት ትምህርት ቤቶች ዙሪያ በአብነት መምህራንና ተማሪዎች ዙሪያ እንድታስቡ እንድትቆረቆሩ ያላችሁ በእውቀትም በገንዘብም በሐሳብም ድጋፍ አድርጋችሁ እነዚህ የአብነት ትምህርት ቤቶች ባሉበት እንዲቆዩ እንድናደርግ የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። የተሳሳትኩት ነገር ካለም መቼም ከሰው ስህተት አይጠፋም እና ሁላችሁ ይቅርታ እንድታደርጉልኝ በእግዚአብሔር ስም ጠይቃለሁ። ስለነበረን ቆይታ እግዚአብሔር አምላካችንን እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እናንተም በእውነት ወንድሞቻችን ልጆቻችን በዚህ ቦታ ጠርታችሁ በዚህ ላይ ሐሳብ እንድሰጥ ስለጋበዛችሁኝ በራሴ በእግዚአብሔር ስም በሊቃውንት ስም እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን የዛሬው ፕሮግራማችን ምን ይመስል ነበር? በሌላ ፕሮግራም እስክንገናኝ ድረስ ቸር ቆዩ። ካህነ ዘቆመ ልሳነ ያሬድ ካህነ ዘቆመ ልሳነ